የሴት ሱስ በኢየሱስ ስም በጣም ከባድ እኮ ነው። ዮኒ የሴት ሱስ 4 ፍቅረኛ ብዬ ያስኳቸው ልጆች አሉ። ለምን ሁሉም እሺ እንደሚለኝ ዮኒ ለምን ሁሉም እሺ እንደሚለኝ ታቸው ላይ ሆኖ የረከማቸው መንፈሱ ነው። የርክማን መንፈስ የደም ኪዳን ፈረሰ። በላዛት አምስት ተጩነታ ውጣሳት ሁለተኛ ውጣ ሶስተኛ ውጣ አራተኛ ውጣ ውጣ አምስተኛ ውጣ 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 ቻው 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 ነፃ ወጣ ኢየሱስ የሆነ ገጽፍ ያለው እኮ ደፍተሬ ላይ ትምህርቱ ነክቶኛል አልኩኝ። ግን እንዴት አልወጣም ብዬ ጽፌ የሆነ ብዬ እንትን አልኩ። አምጣ ደፍተሩ። የኔ አባት ለምንድን ነው አንተ እንዲለቅ ይታወቃል? በጣም እንጂ ዮኒ እንዴት እንዴ ዮኒ ይኸውልህ ስራ ከጀመርኩ 3 ዓመት ከ3 ዓመት በኋላ ነው ካሜራማን ነኝ። እዛ ለም ከገባው በኋላ ዘፈን አለ ደግሞ ሌላ ሱስ አንድ ዮኒ የሴት ሱስ። እሺ ሌላስ? በኢየሱስ ስም በቃ አላለን ምን እንደማ በቃ ለምን ሁሉም እሺ እንደሚለኝ ዮኒ 4 ፍቅረኛ ብዬ ያስኳቸው ልጆች አሉ። 4 የምሬ ነው ዮኒ 4 አስበው እንጂ 4 ፍቅረኛ ይጨንቃል በጣም እንጂ ዮኒ። ለሊት አተኛም አልተኛም። ገንዘብስ የት ሄዳል? እኔ ምን አውቃለሁ ዮኒ የት ገደል እንደሚገባ። በቃ ተገላግላል። ያዝ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ተገላገለ። እግዚአብሔር ይመስገን። ዋው ዮናታን አክሊሉ በነገራችን ላይ በቃ ከባባድ ስኬቶችን ከባባድ የዚህኛውን ዙር በነገራችን ላይ እንዲህ ነው ብላችሁ ራሱ ኤክስፕሌን የምታደርጉት አይደለም። ማለት ከቃላትም በላይ ነው ተናግረ ነው ራሱ ኤክስፕሌን የምናደርገው አይደለምና ጌታ ኢየሱስ ክርስቶስ እንኳን ረዳ እንኳን አገዘ። የሚገርማችሁ ይህ ወጣት በትምህርቱ ተነካና የያዘው ኖትቡክ ላይ እንዲህ ሲል ጽፎ ነበረ። ይሄው ዮኒ በዚህ ቀናት ውስጥ ትምህርቱ በጣም ነክቶኛል፣ ግን ለምን እንዲለቀኝ የምፈልገው አጋንንት ለምን አልወጣም ይላል። አጋንንት እየተጫወተበት እንዳለ ሪያላይዝ ማድረጉ ራሱ ይገርማል። ለምንድን ነው አንተ እንዲለቅ ይታወቃል? በጣም እንጂ ዮኒ እንዴት እንዴ ዮኒ ይኸውልህ ስራ ከጀመርኩ 3 ዓመት ከ3 ዓመት በኋላ ነው ካሜራማን ነኝ። እዛ ለም ከገባው በኋላ ዘፈን አለ ደግሞ ሌላ ሱስ አንድ ዮኒ የሴት ሱስ። እሺ ሌላስ? በኢየሱስ ስም በቃ አላለን ምን እንደማ በቃ ለምን ሁሉም እሺ እንደሚለኝ ዮኒ የሚገርም እኮ ነው። ኖትቡክ ላይ ጽፎታል። በትምህርቱ ተነክቷል። ነገር ግን ትምህርቱ እሱን ከመንካትም አልፎ ለዘመናት ሲጫወትበት የነበረውን አጋንንት ከውስጡ እስኪወጣ ድረስ ጓጓ። ኢቭን ለእናቱ ደውሎ ምንድነው አይወጣም ወይ ብሎ እናትየውን እስከ ማስጨነቅ ድረስ የእናትየው ደግሞ ጽናትና የእናትየው ጸሎት በቃ በሚገርም ሁኔታ በቃ ሰራ። እግዚአብሔር ሰማትና አይዞ እኔም ጸልይልሃለሁ በርታ ነበር ያለችውና ይገርማል የጌታ ስራ። የ15 ዓመት ጓደኛዬ አብሮ አደገ አለኝ የምለው ብቸኛዬ ዮኒ ይኸውልህ እኔ ማለት ነው እንዴ ሙዚቃ አንደኛ ሙዚቃ ሁለተኛ ሴት ክርስቶስን ነው የምልህ ዮኒ ሶስተኛ በቃ ምን ልበል ዮኒ እንግዲህ ሙዚቃ የሚያሰማው ጋር እንትን ነው። በቃ ሰኞ ቀን ሊወጣ ነው አያቴ ሞታለች ሊወጣ ነው እያለ ነው። እንደታሞ ሮብ ቀን ተደወለለት አያቴ ታማለች ተብላ ሆስፒታል ተኝታለች። ባብሻ ነው የምትባለው ሀብቴ ሊወጣ ነው ባብሻ ታማለች ብዬ ሊወጣ ነው አለኝ። ታማለች ብዬ ሊወጣ ነው አለኝ። ሀብቴ ወረፍ እያልኩ ደን በንጋቱ ተደወለ ሱካር ታማ ሆስፒታል ተኝታለች ተባለ። ያስቸግራል። ዙሽ በቃ ተገላግላል። ያዝ ወጣ ሄደ ቻው። ከዚህ በኋላ ዳይ ወደ ቸርች ይሄ ወጋው የዘፈን ኢየሱስ ብቻዬን ስጓዝ ጭው ባለው ደረቅ በረሃ አሩሩ ቁሩ ካፌ ኦ ማይ ጋድ ጠብታ
አጀብ ሲበትን ወዳጅ ዞር ላጠገቤ በጸሎት በማስማት ሰየኔ ጌታ በጌታ በኢየሱስ እንዴት ደስ እንዳለኝ ማለት በቃ በጣም ነው ደስ ያለኝ ጌታ በስመ አብ እዚህ ስማች ነው አጋንንት የሚጫወትባችሁ በቃ በጭራሽ በህይወታችሁ ክፍተትን ልሰጡት አይገባም በቃ ወደ ጌታ መቅረብ አለባችሁ ህብረት ማድረግ ያለባችሁን ስፍራዎች ልትለዩ ይገባልና አንድ በጣም አይቼው ደግሞ በጣም ኢምፕረስድ ሆንኩበት በጣም የተገረምኩበት አንድ ደግሞ ወጣት አለ እንደዚህ አድርገው እን ባይዘው እንትኑ ድሬዱን አልጠላውትም ሳትን ሻይንን መሸፈኗ ነው እንጂ እቺ አሁን አንድ 3 ፍሬዋ ብትነሳ እቺ እንደዚህ ሌላው ግን ባለበት ቢሆን ምንም ችግር የለም ቲሸርት አለ አድኝ ትቀይራለህ ከሌላ ይገዛልሃል እንካ ነውጣ ውጣሳን ሁለተኛ ቻው ማናለ የውስጥን የሚረዳ ማናለ ቀናይቶ ይከዳ የሚጠጋ ማነው ስም አብርሃም ከየት ከተማ መጣ አዲስ አበባ ሰፈር አያት እዚህኛ ሰፈር እዚህ ጋር ከማን ጋር መጣ ከሀብቴ ነው የጠራው ሀብቴ እስቲ እንደዚህ አድርገው አይ እኔ ጌታ ባይዘው እንትኑ ድሬዱን አልጠላውትም ሳትን ሻይንን መሸፈኗ ነው እንጂ ደንቅ ነው 3 ፍሬዋ ብትነሳ እቺ እንደዚህ ሌላው ግን ባለበት ቢሆን ምንም ችግር የለም ቲሸርት አለ በቃ ትንሽ ቁረጥ ነበር ያለው ሙሉ ተቆረጠ ልጁ ማለት ነው ስንት ዓመት ተለፍቶበታል ፀጉር በነገራችን ላይ ለምንድን ነው ወደፊት የመጣው ይቅርታ ለመጠየቅ ማንን አባቴና እናቴ ለምን በጣም ነው ማስቸገራችሁ በጣም አስለቅሳችኋለሁ ምናምን በእኔ ምክንያት በጣም ነው የሚያለቅሱ ብዙ ልጅ ነው ያለው ግን ከቤት ውስጥ እኔ ብቻ ነኝ አስቸጋሪ እጠጣለሁ ማታ ጠጥቼ 7 ሰዓት 8 ሰዓት ነው የምገባው ስገባ ማዘር ቁጭ ብላ ነው የምትጠብቀኝ እና ቤቱን አበላሽቼው ምናምን በቃ ያስታወቅኩ ምናምን ቤቱን ያበላሽ ፋዘር እንዳይ አጽርተው ምናምን እንዳይደብረኝ አጽርተው ጠዋት ኖርማል እኔ እንዳበላሽው ራሱ አላስታውስ በጣም ነው የሚያለቅሰው ፋዘር ሰፈር ውስጥ ትልቅ ሰው ነው እድሜው ሄዷል ምናምን እና በእኔ ምክንያት በቃ የሰፈር ሰው ያቶ ሽመልስ ልጅ እኮ እንደዚህ ሆነ ምን ያቶ ሽመልስ ልጅ እንደዚህ ሆነ ጠፋው ከሰፈር 2 ዓመት ምናምን ብቻዬን ነው የምኖር ምን ነው የምትሰራው ስራ እኔ 12ኛ ክፍል ወድቄ ነው ወድቀሽ ምንድነው የምትሰራው እንደጨረስኩ በቃ ቀጥታ ቆሼ ገባሁ ቆሼ የቆሼ ስራ ማለት ነው በመኪና መጫን ነው ምናምን በቃ ጭራሽ ህሊና የሚባል ነገር በቃ ረሳው ትልቅ ሰው ምናምን ጭራሽ በቃ አይመቸኝም አልወድም ትልቅ ሰው እንደዚህ በቃ ቆሻሻ መጫን ነው እኛ ስራ ምናምን ካልጠጣ ደግሞ አይሰራም ስራው ለሊት እጠጣለሁ 10 ሰዓት ምናምን ጠጥተን ጠዋት እንቅልፍ ኢንተርኔት እንደተነሳው ምግብ ሳልበላ መጠጣት ማታ ይቀረውን እንጠጣለን ቀኑን ሙሉ ሰክረን ነው የምንውለው ስንት ዓመት 21 እዚህ ጋር ራስን መድረክ ላይ ስታገኘው ምን አልክ እንጃ እኔ ደነገጥኩ በቃ ራሴን እዚህ ሳገኝ እኔ በቃ ሳክስ ነው ኧረ ዮናታን እየሰከሰ ነው ምናምን ላሉ በቲቪ ሳይ ማለት ነው ኧረ አውቆ ነው ምናምን እንደዚህ ምናምን ነገር ላሉ ከዛ ራሴን እዚህ ጋር ሳገኝ ገረመኝ በቃ አይ ለመለወጥ ቀን አይፈልግም አለ በቃ ሰማ ተለወጥኩ በቃ ምንም ወደ አክሽን ነው መግባት ያለብኝ ምናምን ብሎ ቀጥታ ወደ አክሽን ነበር የገባውና እግዚአብሔር ይመስገን ስለነዚህ ወጣቶች እግዚአብሔር ነፃ ስላወጣቸው እግዚአብሔር ስለረዳቸው እግዚአብሔር ስላገዛቸው ክብሩን ስለገለጠባቸው እግዚአብሔር ክብሩን ሁሉ ጠቅልሎ ይሰደው ዮናታን አክሊሉ ጌታ ኢየሱስ ክርስቶስ ዘመንን ይባርከው እጅግ በጣም ትልቅ የሚባል ስራ ነው የሰራውና እነኚህ ወጣቶች በዘመናቸው ውስጥ የማይረሱ ትልቅ ባለውለታቸው ነው እግዚአብሔር ባንተ ተጠቅሞ እነኚህ ወጣቶች ነፃ አውጥቷልና ክብርና ምስጋና ለጌታችን ለመድኃኒታችን እነኚህ ወጣቶች ነፃ ስላወጣው ኢየሱስ ክርስቶስ ክብር ይሁንለት እንወዳችኋለን በርቱልን ጠንከር በሉልን ሌላም ቆንጆ ቴስቲሞኒዎች ሌላም ቆንጆ ቪዲዮዎች አሉ ደግሞ በተቻለኝ መጠን ደግሞ እዚህ ላይ ፖስት አደርግላችኋለሁ በጣም ደስ ብሎኛል እናንተም ሐሳባችሁን ኮሜንት ላይ ጻፉልን ይመቻችሁ